ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ የካቲት 12 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተ ውብሸት ታየ ነኝ። ላይክና ሼር እያደረጋችሁ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። በቀጥታ ወደ መጀመሪያው ሰበር መረጃችን ስንሸጋገር የመጀመሪያው ሰበር መረጃችን ሰፋ ያሉ ዕለታዊ ልዩ ክስተቶችን ከዓለም አቀፍ ሪፖርቶች ጋር አጣምሮ የሚዳስስ ይሆናል። ኢትዮጵያ የዓለምንም ሕጋዊ ታሪካዊና ተፈጥሯዊ መነሻ የባህር በርንና ሉዓላዊ ግዛቷን ማጣቷ ከሀገር ውስጥ አልፎ በዓለም አቀፉ የዲፕሎማሲ ዓለም አጀንዳ ከተደረገ በኋላ ከሻቢያ ጋር ጽምዶ በሚል ለመጣመር የሞከረው የህወሓት ጽንፈኛ ቡድን አንዳንድ አባላት ቆም ብለው አቋማቸውን የፈተሹበት ምዕራፍ ላይ መደረሱ ይፋ ሆኗል። በዛሬው ዕለትም ከትግራይ ክልል ከህወሓት አደገኛ አቋም በማፈንገጥ ሀገራችንን አንወጋም በማለት የመጡት ከፍተኛ ወታደራዊ አመራሮች ለዚህ ማሳያ ተደርገዋል። ዛሬ የገቡትን 3 ወታደራዊ አመራሮች ጨምሮ እስከ ዛሬ ባለው አመጣጣቸው ቁጥራቸው 12 ደርሷል። ለታሪክ እንዲቀመጥ ስማቸውን ቀጥሎ ስናቀርበው ጄኔራል ጻድቃን ገብረትንሳኤ፣ ጄኔራል ተህላይ አሸብር፣ ጄኔራል ዘውዱ ኪሮስ፣ ጄኔራል ገብረሄር በየነ ወዲያን ጥሩ የሚባለው፣ ኮሎኔል ንጉስ ገብረ ጨርቆስ፣ ኮሎኔል በርሃ ባራሂ፣ ብርሃነ አጋው፣ 8ኛ ጄኔራል ጉሽ ገብረ፣ 9ኛ ጄኔራል ወዲ አባተ፣ 10ኛ ጄኔራል ከበደ ፍቃዱ፣ 11 ኮሎኔል ንጉስ ወለጋ እንዲሁም 12ኛ ኮሎኔል ገብሩ ማለትም ጉና ተብሎ የሚታወቀውና ሌሎችም ከሻቢያ ጎን ቆመን ሀገራችንን አንወጋም በማለት እስካሁን በሰላም አዲስ አበባ የገቡ ናቸው ዛሬዎቹን ጨምሮ። በቀጣይ ህወሓትን ከትግራይ ህዝብ ትከሻ ላይ ለማውረድ የሚደረገውን ሁለንተናዊ ትግል ይቀላቀላሉ ተብሎም ይጠበቃል። ይህ በእንዲህ እንዳለ ክቡራትና ክቡራን አንድ የደረሰን ሰነድ አለ። ጽንፈኛውና ከሻቢያ ጋር እንደተጣባ ያለው የሞንጆሪኖ ቡድን በመላው ትግራይ ለሚገኙ ካድሬዎች አስቸኳይ ስብሰባ ጠርቶ ውሏል። በዚህ ስብሰባ ላይ በይፋ ጦርነት እንደሚጀምር የሚገልጽ ሰነድ ለተሳታፊዎቹ በንባብ የቀረበ ሲሆን የሰነዱ ዋና ዋና መልእክቶችን በተመለከተ ፖለቲካዊ ጉዳዮች፣ ማህበራዊና ኢኮኖሚያዊ ሁኔታዎች፣ ወታደራዊ ዝግጅቶች፣ ዲፕሎማሲያዊ ግንኙነቶችና የተላለፉ ውሳኔዎችን በተመለከተ ጊዜያዊ አስተዳደሩ ፈርሶ በምክር ቤት ማለትም ካውንስል እንዲተካ፣ የሰላምና ጸጥታ ቢሮ ከሰራዊቱ ተለይቶ ራሱን እንዲችል መደረግ አለበት የሚል፣ የሚጀመረውን ጦርነት ህወሓት ከሻቢያ ጋራ በመሆን በበላይነት እንዲመራው የሚልና በተለይ የራሳቸው የባንክ አገልግሎት እንዲጀምሩ የተጠየቀበት ነው። በሌላ በኩል ከኮሙኒኬሽን ጋር በተያያዘ የኤርትራን ቴሌኮም ወይንም ሌሎች አማራጭ የመገናኛ ዘዴዎችን እንዲጠቀሙ፣ ይህም በኢትዮጵያ በኩል ያለው የማይቀመስ ሁኔታ ስጋት ውስጥ እንደከተታቸው ያስታውቃል። ከተከዜ የኃይል ማመንጫ የሚገኘው መብራት መጠቀም ስለሚችሉበት መንገድ ፋኖ ከሚባሉ ጽንፈኛ ከኦነግ ሸኔና ከሌሎች 8 የኢትዮጵያ ፖለቲካ ኃይሎች ጋር በቅንጅት እንዲሰሩ ማሰባቸው፣ በተጨማሪም በኢትዮጵያ ውስጥ መጠነ ሰፊ ህዝባዊ አመጽ እንዲቀሰቀስ የሻቢያና የፋኖ ኃይሎች ወደ ትግራይ በስፋት እንዲገቡ ማድረግ፣ የኃይል ስምሪትን በተመለከተ እስከ የካቲት 15 2018 እንዲጠናቀቅ የተባለ ሲሆን ዘመቻ አልወጣም የሚል ማንኛውም ተዋጊ የተሰጠው ጥቅማ ጥቅም እንደ መሬት ይዞታ አይነቱ እንዲነጠቅ፣ እያንዳንዱ የገጠር አመራር ለዘመቻ የሚያስፈልጉ እንደ ዱቄትና ቆሎ የመሳሰሉ ስንቆችን እንዲያዘጋጅ፣ በከተሞችም መሰል ዝግጅቶች እንዲደረጉ የሚል ሲሆን ይፋዊ የግዳጅ ምልመላን በተመለከተ የካቲት 16 ቀን ጀምሮ እንዲተገበር አዘዋል። ይህ እብደት የመሰለ ስብሰባ ከተደረገ በኋላ በስብሰባው ከተካፈሉ የነሞንጆሪኖ አባላት አንድ ሰው መረጃውን ሀገር ወዳድ ኢትዮጵያውያን እንዲደርስ ያደረገ ሲሆን በተለይም የትግራይ ወጣቶች እንዲደርሳቸው ሁሉም ሰው ይህን ጉዳይ ሼር ሊያደርገው ይገባል። ክቡራትና ክቡራን ከዚሁ ጋር በተያያዘ ወደ ቀጣዩ መረጃ ስንሸጋገር ሁኔታው የዓለምን ሙሉ ትኩረት የሳበ መሆኑን ያሳያል። ኢንተርናሽናል ክራይሲስ ግሩፕ ይፋ ባደረገው ረዥም ሪፖርቱ በኢትዮጵያና በኤርትራ መካከል የትግራይ ኃይሎች በሚል የህወሓትን ሰራዊትም ጨምሮ ጦርነት የመነሳት እድሉ ሰፊ በመሆኑ በአስቸኳይ እልባት ሊሰጠው ይገባል የሚል ምክር ሀሳብ አቅርቧል። ግሩፑ አጠቃላይ እይታ በሚል በ2012-2013 የነበረውን
የህልውና ጦርነት በሚል ኢትዮጵያውያን የሚያውቁትን የኢትዮጵያና የኤርትራ የወቅቱን የአስቸጋሪ ወቅት አጋርነትና በህወሓት መሸነፍ የፕሪቶሪያን የሰላም ስምምነት መፈረም ከጠቀሰ በኋላ በስምምነቱ የአስመራው መንግስትና በአማራ ክልል በአሁኑ ሰዓት የሚንቀሳቀሱት ታጣቂዎችና አንዳንድ ቡድኖችን ማስወረፉን አንስቷል። የኢንተርናሽናል ክራይሲስ ግሩፕ ሪፖርት ቀጥሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የባህር በር ለሌላት ሀገራቸው ሉዓላዊ የባህር በር መዳረሻን ለማስገኘት የማይቀለበስ ፍላጎት እንዳላቸው ባሳወቁ ጊዜ በተለይ በኢትዮጵያና በኤርትራ መካከል የነበረው ውጥረት በሰላሙ መፈረም ያኮረፈውን የኢሳያስን መንግስት የበለጠ እንዳስቆጣው ገልጿል። ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ላይ ያለውን የኢትዮጵያን መሰረታዊ የሉዓላዊነት መብት ወደ ነበረበት ለመመለስ ካላቸው ፍላጎት ወደ ኋላ የመመለስ ምልክት አላሳዩም። ይህም በመጨረሻው የትውልድ ውርስ ላይ እንደ ምሰሶ ነው የሚመሰለው የሚታየው ብሏል። በተጨማሪም ጠቅላይ ሚኒስትሩ በየካቲት ወር መጀመሪያ ላይ ለኢትዮጵያ ፓርላማ ያደረጉት ንግግር ኢትዮጵያ የቀይ ባህር መዳረሻ አካል ያለመሆኗ ወይም የባህር በር የሌላት መደረጉ ተፈጥሯዊ አይደለም በማለት ቀይ ባህርና ኢትዮጵያ ለዘላለም ተለያይተው ሊቆዩ አይችሉም ሲሉ በሰላማዊ መንገድ የባህር በር መዳረሻን መልሶ ለማግኘት የሚወስዷቸው መንገዶች በሰላማዊ ንግግርና በዲፕሎማሲ ነው ቢሉም ኢትዮጵያ አሁን ከገነባችውና በአህጉሩ ከላይ ከተቀመጡ 5 ጠንካራ የወታደራዊ ኃይል ባለቤቶች አንዷ መሆኗ ስለ ሁኔታው የሰጠው ምስል አለ ካለ በኋላ በእርግጥም በፓርላማ በቀረቡበት ወቅት ጠቅላይ ሚኒስትሩ ማለት ነው የጀግናው አብዲሳ አጋን ከኢጣሊያ እስር ቤቶች አምልጠው በዚያው ምድር የፈጸሙትን ጀብድ የጠቀሱበትን ኢትዮጵያውያን ሲበሳጩና ሲጠቁ እኛ በገዛ መሬታችን ላይ ብቻ ሳይሆን እነሱ የኛ በሚሏት ምድር ላይ ችግር መፍጠራችን የማይቀር ነው ሲሉ ተናግረዋል። ይህም ፍላጎታቸው በሰላማዊ መንገድ ካልተፈጸመ የባህር በር የማግኘቱ ጉዳይ ለማለት ነው በኤርትራ ላይ እርምጃ ሊወስዱ የሚችሉ መሆኑን የሚጠቁም ይመስላል ብሏል። ኢትዮጵያና ኤርትራ ውዝግብ ውስጥ በመግባታቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት መሪዎችን ከኤርትራ ጋር ጽምዶ የተሰኘውን ስውር ጥምረት ፈጥረዋል በሚል ኢትዮጵያ ከሳለች ያለው ይህ ሪፖርት በኤርትራና በኢትዮጵያ መካከል በማስታረቅ ግጭትን ለመመከት የሚደረግ ማንኛውንም ጥረት ትልቅ እንቅፋት እንደሚገጥመው በስፋት ሲታይ ቆይቷል ብሏል። አንዱን ሲያነሳም ሲጀመር ኤርትራ እስካሁን ድረስ በባህር በር ጥያቄ ላይ ያለ ምንም ቅድመ ሁኔታ ቀጥተኛ ሽምግልናዎችን ሁሉ ውድቅ አድርጋለች። ኢትዮጵያ ድርድር ለማድረግ እየሞከረች እንደሆነ እየታየ ቆይቷል። ይህም ሆኖ ኤርትራ በዓለም አቀፍ መድረክ በጣም የተገለለች ምክንያቱም አምባገነኑ አገዛዝ ከጎኑ ሊቆሙ የሚችሉ ጥቂት እንኳ ሀያላን የሚባሉ ወዳጆች የሌሉት መሆኑ ይስተዋላል። በእርግጥ በጣም ጥቂት የውጭ ሀገር ተዋናዮች ከአስመራም ሆነ ከአዲስ አበባ ጋር የጠበቀ ግንኙነት አላቸው። የማይካደው ሀቅ ግን ጦርነቱ የሚፈነዳ ከሆነ የኢትዮጵያ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ አቅም እጅግ ግዙፍ በመሆኑ ራሷን በራሷ ከዓለም ከነጠለችው የአስመራ አምባገነኖች ስብስብ ጋር ለመቆም የሚፈልጉ አይመስልም። በዚህ ምክንያት አስመራ የብዙ አስታራቂዎችን ገለልተኝነት እንዳታምን አድርጓታል ይላል ሪፖርቱ። ይቀጥላል። ክቡራትና ክቡራን በትግራይና በኤርትራ መካከል ያለው ችግር የተፈጠረበት ሌላው ነገር የሱዳን ጦር ከአርኤስኤፍ ጋር በሚደረገው ውጊያ ላይ የነበራቸው የጋራ ድጋፍ በአፍሪካ ቀንድ ተቀናቃኝ ኃይሎች ከተለያዩ ወገኖች ጋር የተሰለፉበት ጦርነት ነው ካለ በኋላ ኤርትራ ካርቱምንና አብዛኛው የሱዳንን መሃል እንዲሁም ምስራቅ የሚቆጣጠረው የሱዳን ጦር በምዕራብ ድንበሯ ላይ ያለውን የደህንነት ቀጠና እንዲጠቀምበት አድርጋለች። ብዙ ሺህ የትግራይ ተወላጆች ደግሞ በአብዛኛው ከምዕራብ ትግራይ ማለትም ከወልቃይት የተውጣጡ ከሱዳን ጋር በመሆን ከዚሁ ጦር ጋር በትግራይ ጦርነት ወቅት በምስራቅ ሱዳን ስልጠና ላይ ከቆዩ በኋላ መዋጋታቸውን አስተዋል። ለአብዛኛዎቹ ጦርነቶች ኢትዮጵያ ከራፒድ ሰፖርቲቭ ፎርስ ጋር የወዳጅነት ግንኙነት ያላት ቢመስልም እንዲሁም ከሱዳን ጦር ጋር ግንኙነቷ ብዙ ጊዜ የሚሻክር መስሎ ቢታይም ካለ በኋላ ይፋዊ የገለልተኝነት አቋም ይዛ እንደነበረ ይታወቃል። ይህ ጥንቃቄም በሚዲያዎች ሲዘገብ ነበር። ይሁንና ከ2025 እንደ ፈረንጆቹ አቆጣጠር መጨረሻ ጀምሮ የሱዳን ጦር ኢትዮጵያን መክሰስ መጀመሩን ይገልጻል። ይህ በእንዲህ እንዳለ በጸለምት ወረዳ በትግራይና በአማራ ክልል አጎራባች ይገባኛል ጥያቄ ላይ ጦርነት ተቀሰቀሰ። በጥር ወር ቲፒኤልኤፍ ወደ አካባቢው ጦር ልኮ ከፌዴራል ወታደሮችና ከአማራ ታጣቂዎች ጋር በመፋለሙ ህወሓት በአማራ ቁጥጥር ስር የሚገኘውን ምዕራብ ትግራይ ብሎ የሚጠራውን ወልቃይት በተሻለ ሁኔታ ለመያዝ ያለው ፍላጎት
በገሃድ ተጋልጧል። የፌዴራል መንግስት ጥቂት ምት ብቻ ግን አሳርፎበት የትግራይ ኃይሎችን ልክ ማስገባቱ የኢትዮጵያ ብሔራዊ መከላከያ ሰራዊት እንደ 2012-2013 ያለመሆኑን ያሳየበትን እድል ሰጥቶታል። ይህ ደግሞ የህወሓት ነባር አዛዦች ሳይቀሩ እንዲከፋፈሉ ጫና ፈጥሮባቸዋል ይላል የኢንተርናሽናል ክራይሲስ ግሩፕ ሪፖርታዊ ዳሳ። ግሩፑ ምን መደረግ አለበት በሚል ከጠየቀ በኋላ መፍትሄ በሚል ተጽዕኖ ፈጣሪ የአፍሪካ መንግስታት በአፍሪካ ቀንድ ፍላጎት ካላቸው የውጭ ኃይሎች ጎን ለጎን ግጭቶችን ለመከላከል ጠለቅ ያለ ዲፕሎማሲያዊ ስራ መስራት አለባቸው። የኢትዮጵያን አስተማማኝ የባህር በር መዳረሻ ፍላጎት ሊመልስ የሚችል ተጨባጭ እርምጃ በአንድ በኩል ሊወስዱ ይገባል እና በኤርትራ ሉዓላዊነት ላይ ጥቃት ይሰነዘራል የሚለውን ስጋት በሚያስወግድ መንገድ የሚመለከታቸው መንግስታት የእያንዳንዱን ወገን ቅሬታ ለመፍታት ጥረቶችን መጀመር አለባቸው ብሏል። ክቡራትና ክቡራን ሪፖርቱ ሰፋ ያለ ቢሆንም ወሳኙን ክፍል ብቻ ለማቅረብ ጥረት እንዳደረግን በዚህ አጋጣሚ መግለጽ እንወዳለን። በዚሁ ወደ ሌሎች የዕለቱ ዜናዎች ስንሸጋገር ከፌዴራል ፖሊስ ወዳገኘነው መረጃ ነው የምንሸጋገረው። በሐሰተኛ የባንክ ዋስትና ሰነድና በሌሎች ሐሰተኛ ሰነዶች በመጠቀም ህገወጥ የጥቅም ትስስር በመፍጠር የባንክ አሰራርና ህግን ባልተከተለ መልኩ በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክ፣ በኢትዮጵያ ንግድ ባንክና በሌሎች ድርጅቶች ላይ ከባድ የሙስና ወንጀል በመፈጸም ከ89 ሚሊዮን 296 ሺህ ብር በላይ ጉዳት አድርሶ በህግ ሲፈለግ የነበረውን ተጠርጣሪ ከነግብረ አበሮቹ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። የፖሊስ የምርመራ መዝገብ እንደሚያስረዳው ተጠርጣሪዎቹ ስልጣንን ያላግባብ በመጠቀምና ሐሰተኛ የባንክ የዋስትና ሰነዶችን በማዘጋጀት የወንጀል ድርጊቱን የፈጸሙ ሲሆን በተለይም የጎደር ዋይን ትሬዲንግ ኃላፊነት የተወሰነ የግል ማህበር ስራ አስኪያጅ ዋነኛው ተጠርጣሪ ጌታሁን መለስ ሊህ ከገዳ ባንክ አጋምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ደበሌ ጋር በጥቅም በመመሳጠር የቅርንጫፉን የሥራ ኃላፊ ፊርማና ማህተም በመጠቀም ለወንጀል ድርጊታቸው ማስፈጸሚያነት ሲገለገሉ መቆየታቸውን ፖሊስ በምርመራው አረጋግጧል። ተጠርጣሪዎቹ በዚህ የተቀነባበረ የወንጀል ድርጊት ለወደራ ሁለገብ የገበሬዎች ህብረት ሥራ ዩኒየን የሚውል ማስከበሪያና የቅድመ ክፍያ ዋስትና በማስመሰል 23 ሚሊዮን 296 ሺህ ብር እንዲሁም ለፈናን መሐመድ በሽር የቀለም ማምረቻ ድርጅት የ20 ሚሊዮን ብር የሐሰት የዱቤ ሽያጭ ዋስትና ሰነድ በማቅረብ በድምሩ 43 ሚሊዮን 296 ሺህ ብር የገንዘብ ጉዳት እንዲደርስ ማድረጋቸውን የፖሊስ የምርመራ መዝገብ ያመለክታል። አበባው መኮንን አረጎ የተባለ ሌላኛው ተጠርጣሪ ከጌታሁን መለስ ሊህና ከአብደላ ቶሎሳ ደበሊ የተባሉት ተጠርጣሪዎች ከባድ የሙስና ወንጀል እንዲፈጽሙ ሁኔታዎችን ያመቻቸ ያግባባና ያገናኘ ሲሆን ጌታሁን መለስ ሊህ በቁጥጥር ስር እስከዋለበት ቀን ድረስ በበላይነት ወንጀሉ እንዲፈጸም ትልቅ ተሳትፎና ከፍተኛ የጥቅም ትስስር የነበረው መሆኑን ፖሊስ በምርመራው አረጋግጧል። ይህ በእንዲህ እንዳለ ጌታሁን መለስ የተባለው ተጠርጣሪ ከዚህ በፊትም በሐሰተኛ የባንክ ዋስትና ሰነድ በኦሮሚያ ህብረት ስራ ባንክ ላይ 28 ሚሊዮን ብር ጉዳት በማድረስ በፖሊስ ይፈለግ እንደነበር ተገልጿል። በተጨማሪም ተጠርጣሪው የፍርድ ቤት እግድ የነበረበት ቤቱን በሐሰተኛ ሰነድ እግዱን አስነስቶ ለሶስተኛ ወገን አስተላልፎ 18 ሚሊዮን ብር በኢትዮጵያ ንግድ ባንክ ላይ ጉዳት በማድረስ ክስ ተመስርቶበት እየተፈለገ እንደነበርም ታውቋል። የኢትዮጵያ ፌዴራል ፖሊስ በቀጣይ በሀገር ኢኮኖሚ ላይ ከፍተኛ ጉዳት የሚያደርሱ ወንጀለኞችን በቁጥጥር ስር የመዋልና ለህግ የማቅረብ ስራውን አጠናክሮ እንደሚቀጥል ገልጾ ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት የኢትዮጵያ ፌዴራል ፖሊስ አፕሊኬሽን ወይም በነፃ የስልክ መስመር 991 ጥቆማ በመስጠት ትብብሩን አጠናክሮ እንዲቀጥል ጥሪ አቅርበዋል። ለዕለቱ የመረጥንላችሁ አበይት ዜና ደግሞ ለ89ኛ ጊዜ ተዘክሮ የዋለው በፋሽስት ኢጣሊያ በግፍ የተጨፈጨፉ የካቲት 12 ሰማዕታት መታሰቢያ ነው። ህላዊ ሰውነት በሻህ ከተማ ጆርናል ላይ እንዲህ ከትበውታል። ጣሊያን ኢትዮጵያ ላይ ለሁለተኛ ጊዜ ወረራ አድርጎ ለ5 ዓመት በተቆጣጠረበት ወቅት 1929 የካቲት 12 አርብ ቀን ነበር። የአፄ ኃይለሥላሴን ወደ እንግሊዝ መሰደድ ተከትሎና የሙሶሎኒን የቅኝ ግዛት ህልም እንዲያሳካ የኢትዮጵያ አስተዳዳሪ ሆኖ የተሾመው ግራዚያኒ የኔፕልሱን ልዑል መወለድ አስመልክቶ ለችግረኛ ቤተሰቦች ገንዘብ እሰጣለሁ በሚል
በገነተ ልዑል ቤተ መንግስት የዛሬው አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ማለት ነው በርካታ እንግዶች በተገኙበት በአዲስ አበባ ከተማ በድህነት ውስጥ የሚገኙ ነዋሪዎች እንዲሰበሰቡ አዘዘ። ከተጋባዥ እንግዶቹ መካከል የጣሊያን ሹማምንት፣ የሜትሮፖሊታን ጳጳስ አቡነ ኪርል እንዲሁም ሌሎች የኢትዮጵያ መኳንንቶች ተገኝተው ነበር። ተከትሎኝ ከመጣው መጥፎ ስሜ አንጻር እንዲሁም ስኬታማ የሆነ ፖለቲካዊ ውጤት የማመጣ ከሆነ የበረዳ አካሄድ መከተል ይኖርብኛል። በተለይ የዚህ አይነቱ እርምጃ ከሚነጥለን ከቤተ ክህነቱ ጋር በማለት ስጋቱን ገለጸ። በእንደዚህ አይነት ምክንያት ያልተደነቀው ሙሶሎኒ ግን ውሳኔው በአፋጣኝ እንዲፈጸምለት በድጋሚ ስላዘዘ በ24 ሰዓት ውስጥ የምኒልክንና የይሁዳ አንበሳ ሐውልት እንድታነሳ የሚል ትዕዛዝ ለግራዚያኒ በቴሌግራፍ ደረሰው። ከእንደዚህ አይነቱ ዱብዳ ጋር የተጋፈጠው ግራዚያኒ ትዕዛዙን እንደሚፈጽም ነገር ግን ጊዜ እንደሚያስፈልገው ጠቅሶ ለቅኝ ግዛት ሚኒስትር ዴኤታው ጻፈ። እለምኖታለሁ ክቡርነቶ የሚኒስትሩን ትዕዛዝ እንደሚፈጽም ያረጋግጡልኝ። ነገር ግን ሁለቱም ሐውልቶች በርካታ ቶን የሚመዝኑ እንደመሆናቸው ከቆሙበት የማንሳቱ ሥራ ባለሙያዎቹንና በርካታ ቀናትን ይፈልጋል ሲል በድጋሚ ተማጸነ። ከበርካታ ወራት በኋላ ስራው በጥቅምት 6 ሌሊት ተጠናቀቀ። ኢትዮጵያውያኑ ከእንቅልፋቸው ተነስተው የምኒልክን ሐውልት መነሳት ሲያዩ እጅግ ተቆጡ። በአደባባይ ላይ በርካቶች በእንባ ተራጩ። ምኒልክ አበቃ፣ በሌሊት ሰረቁት ሲሉ አለቀሱ። ህዝቡ ሲሰበሰብ የጣሊያን ወታደሮች በሳንጃ ያባሯቸው ጀመር። ይህም የሐውልቶቹን መነሳት ተከትሎ የተፈጠረው የኢትዮጵያውያኑ ጸረ ፋሽስት ተአማኒ ስሜት ዜና የኢጣሊያን መንግስት ጋር ደርሶ ኑሮ ብስጭት ፈጠረ። ግራዚያኒም ከሳምንታት በኋላ በእርምጃ እንደተቆጣጠረው አሳወቀ። በወቅቱ የነበረ አንድ ስዊድናዊ ከዓመት በኋላ እንደተናገረው ኢትዮጵያውያኑ እርስ በርሳቸው ስለ ጣሊያኖቹ መንፈሱን ራሱ ይፈሩታል። አድዋን እኛ እንደምናስታውሰው ነው የሚያስታውሱት እያሉ እንደሚንሾካሾኩ ምልከታውን ገልጿል። የኢትዮጵያውያኑ ተቃውሞና ትግል በየቦታው ተቀጣጠለ። እናም በዚህ ሁኔታ ከወራት በኋላ አብርሃና ሞገስ በዳግማዊ ምኒልክ ትምህርት ቤት ትምህርታቸውን ለመከታተል መጡ። አብርሃ በጽኑ የጣሊያኖቹን ዘረኛ ተግባራት ይቃወም ስለነበር ትግሉን ተቀላቅሎ ግራዚያኒን ከነ ግብረ አበሮቹ ለመግደል ሙከራ አደረገ። በግራዚያኒም አጸፋ 30 ሺህ ያህል ንጹሃን ተገደሉ። ክስተቱም በኢትዮጵያ ታሪክ እጅግ አስከፊ የነበረ ጭፍጨፋ ሆነ። ለማጠቃለል ያህል አዲስ አበባ ከአድዋ ድል ማግስት ከሁሉም የኢትዮጵያ ክፍሎችና ከውጭ ሀገራት በመምጣት ሀብትና ንብረት አፍርቶ እየኖረ የነበረው እንዲሁም በከተማዋ እየተበራከተ በመጣውና በተለያዩ የንግድና የማህበራዊ አገልግሎት ስራ መስኮች ላይ በተሰማራው የከተማዋ ነዋሪ ቅሬታ አማካኝነት አጼ ምኒልክ ወደ አዲስ ዓለም ከተማ ሄዶ አዲስ መዲና የመቆርቆር እቅዳቸውን ሊቀለብስ ችሎ ነበር። በተመሳሳይ ሁኔታ ከ40 ዓመት በኋላ የጣሊያን መንግስት ኢትዮጵያን በወረረበት ጊዜ በርካታ የሙሶሎኒ መንግስት አማካሪዎች አዲስ አበባን ትተው አዲስ ከተማ እንዲቆረቆር ቢጎተጉቱም ሙሶሎኒ አሻፈረኝ በማለቱ አዲስ አበባም አሁን ላለችበት ትሩፋትና ማንነት የካቲት 12ና በወቅቱ የነበረው የግራዚያኒ አስተዳደር የራሱን አሻራ ጥሎ ሊሄድ ችሏል። ለዚህም ነው የከተማ ቅርስ ስላለፈው ታሪካችን ባህላችንና ስለ ማህበረሰባችን ዝግመተ ለውጥ ፍንጮች የሚሰጠን መስኮት የምንለው። ክቡራትና ክቡራን ፋሽስት ኢጣሊያ በዚህም ሳይገደብ እንግዲህ በደብረ ሊባኖስ ገዳም የነበሩ ወደ 2000 የሚጠጉ መነኮሳትን የአርበኞቹ ደጋፊዎች ናቸው በማለት እንደረሸነም ይታወቃል። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው ሰው ዘር ይሁን። ሰላም ሁኑ። ህብረታችን ጸንቷል፣ ድል መምታት የኛ ነው።